ሀብታም ሆኖ ያደገው ልጅ ይህ በእንዲህ እንዳለ እርሱን የተካው ሕፃን ያደገው ከአራት ሀብታም ወንድሞች መካከል ታላቅ እየሆነ ነበር። እሱ ሁሉም ጥቅሞች ነበሩት። ከ3 ዓመቱ ጀምሮ የግል አስተማሪዎች፣ የተከበሩ ትምህርት ቤቶችና ዩኒቨርሲቲዎች የዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ ደግሞ በሪል ስቴት አስተዳደር አንቱታን ያተረፈ ባለሙያ ሆነ። በ30ዎቹ ውስጥ የዕድሜ ክልል ላይ ደግሞ የኩባንያ ፕሬዝዳንት ሆነ። በአጠቃላይ ሕይወቱ ስኬታማ ነበር። ሁለቱ ሰዎች የሚኖሩት ፍጹም በተቃራኒ ሕይወት ውስጥ ነበር። አንደኛው ቢሊዮነር ዋና ሥራ አስፈጻሚ፣ ሌላኛው ደግሞ በሕይወት ለመትረፍ የሚታገል ያላገባ የጭነት መኪና ሹፌር። ምንም አይነት ጥያቄ ሳይነሳ ከ50 ዓመታት በላይ አልፈዋል። ከሀብታም ቤተሰብ ውስጥ ያሉት 3 ታናናሽ ወንድሞች ለረጅም ጊዜ አንድ እንግዳ ነገር አስተውለዋል። ታላቅ ወንድማቸው በምኑም እነሱን አይመስልም። ምንም አይነት አካላዊ ተመሳሳይነት የለም። በሆስፒታል ውስጥ በመጀመሪያ ገላውን ነርሶች አጥበው ሲመልሱ ልብስ ተቀይሮ እንደነበር እናታችን ነግራን ነበር ብለው ወንድማማቾች ያስታውሳሉ። ወላጆቻቸው ከሞቱ በኋላ በወሊድ ጊዜ ወንድማችን ሳይቀይር አልቀረም የሚል ወሬ ተሰራጭቷል። ወንድማማቾች ማወቅ ያስፈልጋቸው ነበር። በእርግጥ ታላቅ ወንድማቸው የነሱ እንደነበር ለማወቅ ጓጉተዋል። እንደ ጎርጎሪያኑ የቀን አቆጣጠር 2009 ቤተሰቡ ጥርጣሬውን ለመፍታት የዲኤንኤ ምርመራን ማድረግ አስፈላጊ መሆኑን አሰቡ። ነገር ግን የደም ናሙና አልነበራቸውም። እናም አንድ አስደንጋጭ ነገር አደረጉ። ታላቅ ወንድማቸው ተጠቅሞ የጣለውን የሲጋራ ቁራጭ ሰብስበው ለዲኤንኤ ምርመራ ላኩ። የዲኤንኤ ምርመራ ውጤቱ ሲመጣ በጣም አስደንጋጭ ነበር። እንደፈሩት ትልቁ ልጅ ከነሱ ጋር በፍጹም የሥጋ ዝምድና አልነበረውም። በሕፃንነቱ ሆስፒታል ውስጥ ተቀይሯል። ወንድማማቾቹ ፍንጭ ለማግኘት የ60 ዓመት ዕድሜ ያላቸውን የሆስፒታል መዛግብት መቆፈር ጀመሩ። በመጨረሻም አገኙት። እውነተኛ ወንድማቸው በድሃ ሴት ቤት ውስጥ ያደገው የከባድ መኪና ሾፌሩ ነበር። እንደ ጎርጎሪያኑ የቀን አቆጣጠር 2011 ቤተሰቦቹ ስሜታዊ በሆነ መልኩ እየተላቀሱ ተገናኙ። ከ60 ዓመታት በኋላ ሁለቱ ጨቅላ ልጆች በመጨረሻ የሥጋ ቤተሰቦቻቸውን አገኙ፣ አወቁም። የጭነት መኪና ሾፌሩ ለመጀመሪያ ጊዜ እውነቱን ሲያውቅ ለጋዜጠኞች እንዲህ ብሎ ተናገረ። ማመን አቃተኝ። እውነቱን ለመናገር መቀበል አልፈለኩም። የተለየ ሕይወት ነበረኝ። ሊሆንም ይችላል። ሆስፒታሉ ወደ ተወለድኩበት ቀን ሰዓቱን እንዲመልስልኝ እፈልጋለሁ ሲል በምሬት ተደመጠ። ከዚያ በኋላ እሱ ለብዙ ወራት በየቀኑ ያለቅስ ነበር። የወላጆቼን ፎቶ ሳየው በሕይወት ላያቸው ፈልጌ ነበር። ፎቶግራፋቸውን ባየሁ ቁጥር ለወራት ያህል እንባዎችን መቆጣጠር አልቻልኩም ይላል። እውነተኛ ማንነቱን ከማወቁ በፊት ሁለቱም ወላጆቹ ሞቶ ነበር። ፈጽሞ ሊያገኛቸው አልቻለም። ያሳደገችው ሴት ችግር ለመቀበል የተወለደች ናት ያለ ሲሆን ከዚህ ሁሉ በኋላ እሱ ሥጋዊ ዝምድና የሌላቸውን አረጋውያን ወንድሞቹን ዞር በሉልኝ አላላቸውም። የመንከባከብ ኃላፊነቱ አሁንም የእሱ እንደሆነ ላፍታ እንኳ አልዘነጋውም። የከባድ መኪና ሾፌሩ በመቀየሩ ምክንያት የተሻለ የሕይወት ዕድል ስለተነፈገው ሆስፒታሉን ከሰሰም። እንደ ጎርጎሪያኑ የቀን አቆጣጠር በኖቬምበር 2013 የቶኪዮ አውራጃ ፍርድ ቤት ዳኛ ማሳቶሺ ሚያሳካ በጉዳዩ ላይ ውሳኔ ሰጡ። ዳኛው የሕመሙን መጠን ለመገምገም የማይቻል ነው፣ ነገር ግን ሰውየው የሚገባውን ሕይወት እንደተዘረፈ ተረድተዋል፣ የከፍተኛ ትምህርት ዕድልን ጨምሮ። ፍርድ ቤቱ ግለሰቡ ለደረሰበት የገንዘብና የስሜት ጉዳት 38 ሚሊዮን የጃፓን የን ወይም ደግሞ 317,000 የአሜሪካን ዶላር የሳን ኢኩካይ ሆስፒታል እንዲከፍል ውሳኔ ሰጠ። በሀብታም ቤተሰብ ውስጥ ያደገው ግለሰብ ወንድሞቼ ከኔ ዕውቅናዎች ከጀርባዬ ይሰልሉኝ ነበር፣ ያለ ፈቃዴም የዲኤንኤ ምርመራ አስደርገውብኛል የሚል ክስ ቢያቀርብም ሀብታም ቤተሰቡ በቀላሉ አቅፎታል። ሁለቱ ቤተሰቦቹ አሁን በቋሚነት ይገናኛሉ፣ ይቀራረባሉ። በሱ ቦታ ያደገውን ሰው ጨምሮ 4ቱ ሀብታም ወንድማማቾች ከጠፋው ወንድምና እህታቸው ጋር ጠንካራ ግንኙነት ፈጥረዋል። ምንም እንኳን የጠፉትን 10 ዓመታት ማካካስ ባይቻልም ለዓመታት ጉዳት የደረሰበትን ወንድማቸውን በሚገባ አጽናንተውታል። እነሱም ለመጽናናት ሞክረዋል። በትንሿ የሆስፒታል ስህተት ዕጣ ፋንታቸው እንዴት በቀላሉ ሊገለባበጥ እንደቻለ ሲታሰብ ያስገርማል።
ይህ ጉዳይ ብዙ የተለየ አይደለም። የሕፃን መቀየር ይከሰታል። ግን ይህንን ጉዳይ ለየት የሚያደርገው 6 10 ዓመታት እንዴት ሳይታወቅ ቀረ የሚለው ነበር። የከባድ መኪና ሹፌሮች ታሪክ አካባቢ ሁኔታዎች ምን ያህል በሰዎች ስብዕናና ማንነት ላይ ተጽዕኖ እንደሚያሳድሩ በማሳየት በተጨባጭ ዓለም ላይ ካሉ ጥናቶች እንደ አንዱ መቆጠር ይኖርበታል። ተመሳሳይ የዘረመል አቅም፣ ፍጹም ተቃራኒ ሕይወት፣ አንድ ትንሽ ስህተት፣ የ60 ዓመት ስቃይ። ምንም እንኳን በተለያየ አስተዳደግ ውስጥ አልፈው የተለያየ ማንነት ቢያዳብሩም በመገናኘታቸው ያሳዩት ጽናትና ርኅራሄ ውስጣዊ ባህሪያቸውን ገልጠዋል። የቁሳቁስ ስኬትና ውድቀት የአንድን ሰው ዋጋ ሙሉ ታሪክ አይናገርም። ይህን ሁሉ ውጣ ውረድ ያስተናገዱት የቤተሰብ አባላት በምንም ተአምር ከዚህ በኋላ ሕይወትን ቀድሞ በሚያዩበት መንገድ አይመለከቱም። በቀላል የሆስፒታል ስህተት ሕይወት ትገለባብጣለችና የነሱ አመለካከት ለዘላለም ተለውጧል። ይህ ታሪክ አስደንጋጭ ሆኖ ካገኘሁት ላይክ ያድርገው። ዓለምን በተለየ መንገድ የሚያዩበትን ተጨማሪ እውነተኛ ታሪኮችን ከፈለጉ ቻናላችንን ሰብስክራይብ ያድርገው። በተወለዱበት ጊዜ መቀየሩን ቢያውቁ ምን ያደርጉ ነበር? አስተያየቶን ኮሜንት ላይ ያጋሩን እና ያስታውሱ፣ አንዳንድ ጊዜ እውነት ከልብ ወለድ ይልቅ ያስገርማል። ሰላም።